አየህ ከሙስሊም ጋር አንተ ለምሳሌ አይ እኔ ስለሚፈረድብኝ ተሆና በቃ አንድ ሰው ካለማመን ወደ ማመን ስለዚህ አንግባ ሙስሊም ተሆና ያላመነ አንግባ እዛ እሺ ቆንጆ በእርሱ የሚያምን አይፈረድበትም አለ። ስለዚህ አንተ አይፈረድብህም አይደል? የዘላለም ሕይወት ኦልሬዲ ስላለህ ለማለት ነው። ለምን በእርሱ አምነህ የዘላለም ሕይወት ኦልሬዲ ስላለ አይፈረድብህም። ቆንጆ ስላመንኩ አይፈረድብኝም፣ ባላምን ኖር ይፈረድብኝ ነበር በሚለው ማለት ቆንጆ በጣም ቆንጆ። ስለዚህ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ስለዚህ አንተ አሁን የሚለው ፍርድ ለአንተ አይሰራም አይደል? ላላመነ ሰው ይሰራል። ያላመነ ሰው በፍርድ ውስጥ ለአንተ አይሰራም። ሰው ለአንተ ሲባል ላላመነ ይላል እንዴ? በአንተ ላይ እኔማ ስላመንኩ እኮ በቃ ፍርድ ውስጥ አይደለሁም ድኛለሁ። ባለማመን የሚኖር ሰው ያልዳነ ነው ማለት ነው። ራሱ እኮ ፈታው ጥቅሱ ነው። አሁን ድነሃል። ይሄ doesn't guarantee me ዴቪዬ በቃ አንድ ጊዜ ዴቪዬ በቃ ብዙ እኮ ስለምታብራራ አንተ ስትጠይቀኝ ሁሉ ዝም ብዬ ተቀብዬ ብዙ ነው የምታብራራው። አንተ በጣም ብዙ የምታብራራው። ቆይ ድልስተኝና እኔ አሁን አንተ ያልከውን ላብራራሽ። ቆንጆ ቆይ በቃ ምንም አታብራራም እኮ ቀላል ስለሆነ የጠየቁ ጥያቄ ቀላል ነው ያለ። ምን ብለሃል? የዘላለም ሕይወት አለኝ። አዎ። ወደ ፍርድ አልመጣም ብለሃል። አዎ። ቆንጆ አሁን መደልደያዋን ልንሰራ ነው ማለት ነው። ምን መደልደያ የለውም እኮ አንድ ጊዜ አረ ዴቭ ምን ሆነ ነው? እሺ ጎድ የዘላለም ሕይወት አለኝ አልክ፣ ወደ ፍርድ አልመጣም። የዘላለም ሕይወት አለኝ አልክ፣ ወደ ፍርድ አልመጣም አልክ። በክርስቶስ ኢየሱስ ስላመንክ ወደ ፍርድ አልመጣም አልክ። የዘላለም ሕይወት አለኝ አልክ። አሁን ጥያቄው የዘላለም ሕይወት አለህ፣ ወደ ፍርድ አትመጣም። ዴቭ አሁን ከ2 ደቂቃ በኋላ ወደ ጌታ ቢሄድ ዴቭ ወደ ፍርድ ይመጣል? እኔ እኮ ዛሬ አይደለም ክርስቲያን የሆንኩት። ወደ ፍርድ ይመጣል? ዛሬ ድኜ ቢሆን ኖሮ ወደ ፍርድ ይመጣል ወይንስ ደግሞ ከጌታ ጋር ቅድም ያለውን የዘላለም ሕይወት ከጌታ ጋር ይኖራል? አሁን ዜድ አንድ ጥያቄ አንድ ደቂቃ ስጠኝና ላብራራሽ። አሁን አንድ የስ ሆኖ ብዬ አልመልስልህም። ቅድም ከመለስኩልህ ጋር የተመሳሳይ ነው መልስልህ። ፍርድ እግዚአብሔር ነው የምልህ። ለምን እኔ ትናንትና ብድግ ብዬ ዳም ክርስቲያን አይደለሁም። በህይወት ውስጥ መላለስ ይኖርኩ ነኝ። እሺ አሁንም ዴቭ መልሼ ይህንን የምመልስልህ አንድ ጊዜ መልሼ አሁንም መልሼ ኧረ በመድኃኒዓለም ዴቭሻ የዘላለም ሕይወት አለ አይደለ? አለኝ። ወደ ፍርድ አትመጣም አይደል? በልጁ ስላመንክ ወደ ፍርድ አትመጣም አይደል? በክርስቶስ በማመኔ ነው። ባላምን ኖሮ ፍርድ ውስጥ ነበር የምሆነው። ኦኬ ስለዚህ በክርስቶስ ያመነ ሰው ወደ ፍርድ ይመጣል። በክርስቶስ ያመነ ሰው የስ ወደ ፍርድ ይመጣል። ወደ ፍርድ ይመጣል። ለምን በለኛ ለምን ብለህ ስጠይቀኝ ልመልስ ነው። ኦኬ አይፈረድበትም ብለህ ነበር ቅድም ከ2 ደቂቃ በፊት። አይፈረድም ብለህ እሱ ያላመነ ሰው ነው። አምኖ የዳነ ሰው ግን ያንን ነገር ቀጽብቶ ካልጠበቀ ሊያውቀው እንደሚችለው ደግሞ ስለዚህ ሁለት አይነት ፍርድ ነው ያለው። መጽሐፍ ቅዱስ ደግሞ እዚህ ጋር ስለዚህ ሁለት አይነት ፍርድ ነው ያለው። ቅድም ከዜድ ጋር ከአስቼ ጋር ስናወራ የነበረው ገላትያ ያለው ጥቅስ አብራራ ነው። ስለዚህ ሁለት ፍርድ ነው ያለው። መንግስተ ሰማያት የዘላለም ሕይወት የለውም ብሎ አሳጣው እዛ ጋር። ስለዚህ ሁለት ፍርድ ነው ያለው። እንዴት ይስማማልሽ? ሁለት ፍርድ ነው ያለው አይደለ? እኔ አይደለሁም የማምለው መጽሐፍ ቅዱስ ነው የሚለው እኮ። ስለዚህ አንድ ፍርድ ነው ያለው፣ ሁለት ፍርድ ነው ያለው። ዜድ ቅድም ያልኩህ እኮ ከመዳከለ ሰውና ካላመነ ሰው ድነት ነው። ኢኒሻል ሳልቬሽን የመጀመሪያ ድነት ነው ያለ ነገር። ቆይ አንድ ጊዜ ሁለት ፍርድ ነው ያለው፣ አንድ ፍርድ ነው ያለው። ፍርድ አንድ ነው። ያ ፍርድ ግን ይለያያል። የዘላለም ሕይወት ያለው ሊፈረድበት ይችላል፣ ካመነ በኋላ ሊፈረድበት ይችላል። አባቱ አንድ ጊዜ የዘላለም ሕይወት ያለው ሰው ወደ ፍርድ ይመጣል። የስ ይጠየቃል። ለምን ደግሞ አይጠየቀውም? ቁጥር 17 ስላዳነ እንደፈለከው ትሆናለህ ማለት አይደለም። ቁጥር 18 አይፈረድበትም። ስለ ዳንክ እንደፈለግከው ትሆናለህ የሚል ላይሰንስ አይሰጥህም። አላልኩም እኔ የሚሰጥህ ድነት የዘላለም ሕይወትን ይሰጣል እንጂ ይሄ ሰው ሌላ ወሬው ይኸውልህ፣ ይሄ ሰው በምን አይነት ሕይወት ይኖራል? ዴቪዬ ይሄ ሰው በምን አይነት ሕይወት ይኖራል? እሱን እንነጋገራለን። ኦኬ ይሄ ሰው በምን አይነት ሕይወት ይኖራል? እንነጋገራለን። ጥያቄው ግን ያለው ያንተ የምትለው ድነት እዛ ጋር አይቆምም። የዳነ ከሆነ የዳነው ሰውማ ይኸውልህ የዳነው ሰው ምን አይነት ሕይወት አለው? እሱን እንነጋገራለን። እናንተ አየህ ከመዳኑ የተነሳ የሚኖረውን የሕይወት ስታይል ቆይተን እናወራለን። ጥያቄው ግን ስለዚህ ሰውየው አንተ ያልዳነ ሰው ወስደህ ድነት ይጠፋል የሚለውን ትምህርትህን እየገነባ ያለው እጠፋለሁ
እድናለሁ ከሚለው ይልቅ እኮ አሁን አንተ ውስጥ ማለት ነው 99% 99.99999% አንተ የምትከራከረው ምንድን ነው? ጠፋለሁ ብለህ ነው። እኔ አንድ አይደለሁም መጽሐፍ ቅዱስ ነው የሚያስቀምጥልህ። እኔ 0.00001% አይደለሁም አይሆንም። አንተ በቃ ድኛለሁ የሚለው እምነትህ ድኛለሁ የሚለው እምነትህ በክርስቶስ ትምህርት የማይኖር እንደሚጠፋ እኔ አይደለሁም መጽሐፍ ቅዱስ ነው የሚናገረው። ኦኬ። ስለዚህ ዝርዝር እንደዚህ አድርጎ እናድርግ። ይሄን ስለዚህ የሚያደርግ እንደዚህ እናድርግ። በቃ አሁን ስለዚህ እናሳጥረው። ይኸውልህ ብዙ ወንድሞችም ስላሉ እናሳጥረው። እንደዚህ እናድርገው። እሺ ዴቭ የዘላለም ሕይወት አለው? የዘላለም ሕይወት አለኝ፣ ግን አንድ ጥያቄ መንግስተ ነው ሰማያት የጠየቁህ። ለማውረስ እኔ ስለ ግን የእግዚአብሔር ፍርድ አልጠየቁም። ነው የኔ ስለ አይደለም። ግን አልጠየቁም። እኔ ዴቭ የዘላለም ሕይወት ግን አለው አላ ወይ? እኔ በአንተ አፍ ውስጥ ሆኜ ዴቭ መመለስ አልችልም። የዘላለም የራሴን ነው ሕይወት አለው የምመልስልህ። ወይ? ዴቭ የዘላለም ሕይወት አለው የዘላለም ወይ? ሕይወት አለኝ፣ በደንብ ኦኬ አለኝ። በኢየሱስ ክርስቶስ ኦኬ። አምኜ በቃ በጽድቅ ስራ አጭር ነገር በመመላለስ አጭር ነገር የምወርሰው ድነት አለኝ። አጭር ነገር ዴቭ የዘላለም ሕይወት አለው ወይ? አዎ ወይም አይ? መለስኩ በጣም ብዙ ጊዜ ዜድ። አንተ ዴቭ አንድ ጥያቄ የዘላለም እንኳን ሕይወት ልጠይቅ አለው? እድል ዴቭ አትሰጠኝም። የዘላለም ሕይወት አለው? አዎ ወይም አይ? አለው ዜድ የስ እ አንተ ከመውጣት ይሄን ከማቆመ በፊት ዴቭ ገላትያን የዘላለም ሕይወት አብራራልኝና አለው ሂድ። ወይ? አዎ ወይም አይ? ዜድ አዎ ብያለሁ። አንተ ግን ገላትያ በቃ ላይ ያለውን ጥቅስ ያዘልኝ እሱ ጋር አብራርተህልኝ ያዘው እሱ ጋር አዎ ዜድ ብለሃል። የሰው ልጅ ያዘልኝ ከዳነ በኋላ ያዘልኝ አንድ በጽድቅ ጊዜ ስራ አዎ ብለሃል። ካልተመላለሰ ያዘው ዴቭ እንደሚቆረጥ ዴቭ አዎ እንደማይቆረጥ ብለሃል። አብራራልኝና ያዘልኝ ጣቁ ነው። ዴቭ አዎ እሺ ብለሃል። ያዘልኝ ምን እኮ በጣም እኮ ታረዝመዋለህ። እኔን እኮ በጣም አቮይድ ታደርገኛለህ። ምንም እድል ኦኬ አትሰጠኝም። ትምህርት የዘላለም ሕይወት ዴቭ አለ ወይ ብዬ ስልህ አዎ ብለኸኛል። ዴቭ አሁን ወደ ጌታ ቢሄድ ከጌታ ጋር ኑሮውን ያደርጋል ወይ? አዎ ወይም አይ? ፍርድ እግዚአብሔር የኔ አይደለም። በቃ ስለዚህ የዘላለም ሕይወት የለም። የዘላለም ሕይወት የምታገኝበት መብት መንገድ ነው። አንተ እንፈልጋለን። ማለት ትችላለህ። አንተ እሱ እሺ ያንተ ወገኖች ውሳኔ ነው። ቀጥሉ እኔ ግን አንተ ቀጥሉ ልጠይቅሽ እኔ ለዴቭ ልጠይቅ። ቆይ እኔ አንተ ዜዶ ቀጥሉ ሳትወጣ ለዴቭ አንድ ቀጥሉ። እስኪ ጥያቄ ቆይ ልጠይቅ ያለኝና አንድ ጊዜ። እኔ ዜዶ ችግር የለም ልጠይቀው እመልስልሃለሁ። አንዴ ልጠይቀው ወንድሞች ይቀጥሉ። እኔ ይጨንቀኛል፣ ብዙ ወንድሞች ስላሉ ይጨንቀኛል። ይቀጥሉ። እንዴ አንተን ጠይቀን ኢንትሮጌት አድርገኝ አንድ ጥያቄ እንኳን ዴቭ ሳትመልስልኝ። እሺ ትጠይቃለህ፣ ችግር የለውም። ዴቭ ለአንዳችን እንጠይቃለን፣ ችግር የለውም። እሺ እሺ የዘላለም ሕይወት አለኝ አለ ወይ ስትባል አዎ አልክ። የዘላለም ሕይወት ካለ ጌታ ሲመጣ አሁን ጌታ በዚህ ሰዓት ቢመጣ ወደ ዘላለም ሕይወት ነው የምትገባው? ይኸውልህ ይሄ ላይክ እንትን ነው ገና የሆነ እንዲህ ልትሆን ትችላለህ ብለህ የምትጠይቀኝ እኔ አይደለሁም ማለት ነው። እኔ መንፈስ አይደለሁም፣ እግዚአብሔር ስራ ነው። እኔ የምለው ምንድነው በማውቀው ነገር ምንድነው የኔ ድርሻ እንደ ሰው ከዳንኩ በኋላ በጽድቅ ስራ መመላለስ፣ ስወድቅ በንስሐ መመላለስ እግዚአብሔር። እኮ ከዛ በኋላ ፍርድ ደግሞ እግዚአብሔር ነው። ስሞት እኮ እንዴት ሆናለህ ብትለኝ እኔ አላውቅም። እኔ አንተ የዘላለም ሕይወት እንዴት አለ፣ አድርጌ ነው የማውቀው? የዘላለም እግዚአብሔር ሕይወት ነው አለ የሚያውቀው ግን ለእኔ። ጌታ እሺ ዴባይ የዘላለም ሕይወት አለ ግን ጌታ ሲመጣ ከሱ ጋር አብሬ ሄዳለሁ የሚለው እርግጠኝነት የለህም። ግን እሺ ጌታ ሲመጣ አሁን አንተ ትድናለህ ወይስ ደግሞ ትጠፋለህ? የዘላለም ሕይወት አለኝ ካልክ ማለት ነው። ይኸውልህ ያንን ስራ ለእግዚአብሔር ሰጥቼዋለሁ። የኔ አይደለም፣ ድርሻ የፈጣሪ ነው፣ የውሳኔው ስራ እሱ። ለፍርድ ሲመጣ የሚወስነው እሱ ነው። ግን እኔ የምነግርህ ምንድን ነው የሰው ልጅ በምድር ላይ ሲኖር በድነቱን ሊያጣበት የሚችል ብዙ አይነት ነገሮች ስላሉ የሚጠበቅበት በጽድቅ ስራ መመላለስ፣ በንስሐ መመለስ ነው። እንዲህ ልትሆን ትችላለህ ወይ እንደዚህ ድናለሁ ብዬ ብልህ እኔ ድኛለሁ ብዬ ምንም የሚቆርጥብኝ ነገር የለም። አንተ እንደምትለው ድኛለሁ መንግስተ ሰማይ እንደምገባ ብለህ ወሬያችን ያቆም ነበር እዚህ ጋር። ግን እሱ አይደለም እውነታው፣ መጽሐፍ ቅዱስ ላይ የሚያስቀምጠው እውነታው እሱ አይደለም። እሺ የሰው ልጅ በጽድቅ እሺ ስራ ካልተመላለሰ በብዙ ነገሮች ድነቱን ሊያጣበት የሚችል ነገር ስላለው ፈራጅ ማለት ፈጣሪ ነው። ስለዚህ እሺ ዴቭ ድኛለሁ ያልከኝ ድኛለሁ። የስ እሺ ዴቭ በቃ አውቀናል፣ ተረተናል። እስቲ እሺ ወደ ሐዋርያው ጳውሎስ ምናምን እንመለስና ወደ ሐዋርያት እንመለስና የዘላለም ሕይወት አላችሁ ግን ደግሞ ጌታ ሲመጣ ወዴት እንደምትሄዱ እርግጠኛ አይደላችሁም ተብሎ የተነገረ ነገር አሳየን። ቆያ ለምሳሌ ቅድም ጀምሬ ሊመለስልኝ ያልቻለው ገላትያ ላይ ያለ ቅድም ነግራቸው ነበር። የሰው ልጅ በዚህ በመለያየት በዝሙት፣ በኃጢአት፣ በስካር፣ በብዙ ነገሮች የሰው ልጅ ወደ እግዚአብሔር መንግስት ስለ እንደማይገባ ቁጭ ኃጢአት አድርጓል። አይደለም የጠየቅኩ፣ የዘላለም ኖ ኖ ሕይወት ኖ ምልህ አላችሁ። ለምሳሌ ታዲያ የዘላለም ሕይወት በምንድን ነው ዴቭ የምታጣው? በዚህ ቆይ ታጣላ። ቆይ እንዴ ቅድም ከዴቭ ጋር ብዙ ስለጨቃጨቃችሁ አሁን እንድንጨቃጨቅ እድል አልሰጥህም። ያወራሁ ስለ ኃጢአት አይደለም። አሁን ያወራሁ የዘላለም ሕይወት አላችሁ ግን ጌታ ሲመጣ የት እንደምትሄዱ እርግጠኛ አይደላችሁም ብለው ሐዋርያው ጳውሎስም ሆነ ጴጥሮስ ሐዋርያት የተናገሩበትን የጠየቅኩ እሱ ነው እንጂ ጳውሎስም እኮ በምንም ዕለት ዕለት መልኩ ድነታችሁ ፈጽሙ ብሏል። ዕለት ዕለት ድነታችሁ ኧረ ፈጽሙ ማለት ዴቭ ምንድን ነው? ቃሌ ደግሞ አለቃ አትሁንብኝ እንዴ ወድኑ እየሰጠኝ ዜዶም ዴቭ እንደዛ ዘግቶብኝ ኧረ ቆይ ከዜዱ ጋርማ በጣም አወራችሁ እኮ። አሁን እያርክ ያለው ትክክል አይደለም። እኔ የጠየቅኩ መልካም ስራ እየሰሩ ስለመኖር የተነገረ ትእዛዝ አይደለም። እኔ የጠየቅኩ የዘላለም ሕይወት ያለውን ሰው እንደምትገቡና እንደማትገቡ እርግጠኞች አይደላችሁም ጌታ ሲመጣ
ተብሎ የተነገረ ነገር ነው የጠየቅኩህ እንጂ እንዲህ አድርጉ እሱ እንዲህ አድርጉ ያንተ እንዲህ አድርጉ ጥያቄ አይደለም። ነው። እሱንማ እንዳንተ እንደ እሱንማ እኛም እሺ እንለዋለን። ቃል የመልስልህን ጥያቄ እሺ አትደረብ መልስልኝ። ዴ ይህ ብቻ ልታወራ የምታገባው እንዴ? አዎ ብቻዬን ላወራ ነው። አትደረብ እየጠየቅከኝ አትመልስ ነኛለሽ። አትደረብ። መልስ ስትባል ነው መመለስ ያለብህ። እሺ በደንብ እንትን ላድርግልህ። ሰው የትኛውንም ስራ እንዲሰራ መልካም ነገር እንዲያደርግ እንደዚሁም ደግሞ ዕለት ዕለት ድነቱን እየፈጸመ እንዲሄድ መጽሐፍ ቅዱስ ሲነግረው ለድህነትህ ለመዳንህ ወደፊት ጌታ ሲመጣ ለመግባትህ እርግጠኛ አይደለህም እያለው አይደለም። ኦኬ እንደዛ አይደለህም እያለው አይደለም። ስለዚህ መልካም ስራ ስለመስራት የታዘዘውን ነገር፣ ስለመዋደድ ስለመፋቀር የታዘዘውን ነገር አንስተ እንደገባ እርግጠኛ አይደለም፣ ወር ደግሞ ጌታ ሲመጣ እንደሚገባ እርግጠኛ አይደለም ማለት አትችልም። እስቲ ጌታ ሲመጣ የዘላለም ሕይወት አላቸው የተባሉ ሰዎች ማለት ጌታ ሲመጣ እንደምትገቡና እንደማትገቡ እርግጠኞች አይደላችሁም የተባሉበትን ቦታ ነው የጠየቅኩ እንጂ ስለ የትኞቹም ትእዛዞች ቀጥሎ ስለሚመጡ ትእዛዞች አይደለም የጠየቁ። ስለዚህ ቀጥታ ጥያቄው መመለስ ላይ ያተኩር። አሁን ስትከፍት የጠየቅኩን ብቻ መልስ። እሺ አሁን እሺ ቃል እንዳታቋርጠኝ። አሁን አንተ የጠየቀኝ ጥያቄ አንተ በፈለግከው መንገድ ጥያቄው ማኒፑሌት አድርገን ያመጣው መጽሐፍ ቅዱስ ላይ ያንተ ቃል በቃል አይኖርም። መጽሐፍ ቅዱስ በራሱ ባስቀመጠበት መንገድ የሰው ልጅ ድነቱን የሚያጣበት መንገድ አብራርቶ አስቀምጧል። አንተ ባልከው ግን ያንተ ጥያቄዎችን ጠምዘዘ ባስቀመጥከው መንገድ ኬት አጥቼ ነው የማስቀምጠው? ያንተ ቃል ነው እሱ። ግን ጳውሎስ ለምሳሌ ዕለት ዕለት ድነታችሁ በፍርሃትና በመንቀጥቀጥ ድነታችሁን ፈጽሙ ካለ ድነት የሚፈጸም እንጂ ኦልሬዲ የተፈጸመ ድነት አይደለም ማለት ነው። አንደኛ ገላትያ ላይ ደግሞ የሰው ልጅ ድነቱን በዚህ ያጣል፣ ይሄን የሚያደርግ መንግስተ ሰማያት አይወርስም ካለ እነኚህ በሙሉ ትእዛዛት ከሰው ልጅ ከድነቱ ያሳጠዋል ማለት። ስለዚህ ፍርዱ የማን ነው? የእግዚአብሔር ነው ማለት ነው። አንተ ቁጭ ብዬ ድኛለሁ ብለህ የምትቀመጥበት ድነት አይደለም ማለት ነው፣ ይፈጸም ነው። ስለዚህ አንተ ባልከው መንገድ ላልመልስልህ እችላለሁ። የኔ መረዳት ደግሞ የሰው ልጅ ለምሳሌ በዚህ መንግስተ ሰማያት አትገቡም ወይ ብለህ ላልከው በቃ እነኚህ ጥቅሶች በቂ ናቸው። የሰው ልጅ ድነቱ መፈጸም እንዳለበት ቁጭ ብሎ ድኛለሁ ብሎ የፈለግከው ልትል ትችላለህ። የሰው ልጅ እንደዚህ የዳነ ሰው እንዲህ ላያደርግ ይችላል፣ የሰው ልጅ እንዲህ ቀድሞ የዳነ ሰው አልዳነ ማለት ነው ምናምን ብለህ እሱም በራስ መንገድ ትረጉመው ይችላለህ። ግን መጽሐፍ ቅዱስ ይህን ስለሚያስቀምጥ እኔ እነኚህ ነገሮች ይዙኛል። አንዴ ድኛለሁ በቃ ዛሬ መንግስተ ሰማያት በቀኙ ነኝ ብዬ ልልህ እንዳለ የሚያደርገኝ እነኚህ ነገሮች ናቸው፣ በምድር ላይ እስካሉ ድረስ እስካልሞትኩ ድረስ ማለት ነው። እሺ የጠየቅኩት ያልጠየቅኩት ነው የመለስከው። ስለዚህ እኔ በቃ ጥቅስ ላንብብልህ። አሁን ያነሳቸው ነገሮች ሙሉ በሙሉ ምንም እርግጠኛ አይደላችሁም የሚል ነገር የላቸውም። የዳነ ሰው ኃጢአት መስራት የለበትም። የዳነ ሰው በትክክለኛ መንገድ መመላለስ አለበት። አዎ ይሄኛውንማ እኛም እንላለን። ኦኬ መጀመሪያውኑ እነዚህ ነገሮች ሰው ከዳነ በኋላ የዘላለም ሕይወት አለኝ እያለ ከዛ በኋላ ደግሞ ጌታ ሲመጣ ግን የት እንደሚሄድ እርግጠኛ አይደለሁም እንዲህ ሊያደርገዋል ተብሎ ግን በጭራሽ መጽሐፍ ቅዱስ ላይ የለም። ኦኬ እንደዛ አይነት ነገር የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስህን ዞር ብለህ ማየት ይኖርብሃል ብዬ አስባለሁ። ምክንያቱም ሐዋርያው ጳውሎስ ለተሰሎንቄ ሰዎች የተናገረውን ነገር በማየት ብቻ ያንን እንትን ማድረግ ስለምትችል ማለት ነው። እና አንዴ ላንብብልህ። እሺ ላውጣና አንዴ እሺ ይሰማል ድምጼ? ይሰማል ቃልዬ? ጋይስ ድምጼ ይሰማል በደንብ አድርገው። እሺ 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 ጳውሎስ ለተሰሎንቄ ሰዎች እንደዚህ ይላል። አንተ እሱን ትላለህ ወይ የሚለውን ነገር ግን ራስህን እያየህ እንድትሄድ እፈልጋለሁ። ኦኬ ራስህን ግን በደንብ እያየህ እንድትሄድ እፈልጋለሁ። ስለዚህ ተመልከት። ነገር ግን ወንድሞች ሆይ ምዕራፍ 4 አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ነው የማነበው። ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም።
ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ እያለ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ የዘላለም ሕይወት አለኝ የሚል ሰው ያለው ተስፋ ይሄ ነው። ጌታ ኢየሱስ ክርስቶስ ሲመጣ እሱ ከጌታ ኢየሱስ ጋር አብሮ ሊኖር ጌታ እንደሚወስደው ያምናል። ኦኬ። ስለዚህ አሁን ቅድም የተናገርከው አንተ ወይ ደግሞ የዘላለም ሕይወት አለኝ ነገር ግን ጌታ ሲመጣ ከሱ ጋር እንደሚሄድ እርግጠኛ አይደለሁም ያልከው ነገር ከቃሉ ውጪ ነው። አሁን የተናገርከው ነገር በሙሉ ከቃሉ ውጪ ነው። እነዚህን ሰዎች ሐዋርያው ጳውሎስ በትክክል እንደሚገባ ኑሩ እያለ ይነግራቸዋል። ግን ደግሞ እርግጠኛ ስላልሆኑ አይደለም የሚኖሩት፣ እንደውም እርግጠኛ ስለሆኑ እንደሚሄዱ እርግጠኛ ስለሆኑ ነው እንደውም የሚኖሩት ማለት ነው። ኦኬ። ስለዚህ አንድ ሰው የዘላለም ሕይወት አለኝ ካለ በኋላ አይ ግን እኮ እንዴት እንትን እንደማደርግ አላውቅም፣ እንዴት እንደምኖር አላውቅም የሚል ከሆነ ወር ደግሞ እንዴት ጌታ ሲመጣ እንደሚሄድ አላውቅም፣ እርግጠኛ አይደለሁም ጌታ ሲመጣ ከሱ ጋር እንደሚሄድ ካለ ሲጀመር የዘላለም ሕይወት አለኝ የሚለው ነገር ራሱ ዋጋ የለውም። የዘላለም ሕይወት ማለት አሁን ካለበት ዘመን ጀምሮ እስከሚመጣው ዘላለማዊ ጊዜ ድረስ ያለ ከጌታ ጋር ያለን ሕይወት እየተናገርክ ነው። አይ በሱ እርግጠኛ አይደለሁም ካልክ ጌታ ሲመጣ በመግባት የዘላለም ሕይወት አይደለም ያለ ማለት ነው፣ ጊዜያዊ ሕይወት ነው ያለ። ሐዋርያው ጳውሎስ ግን ጌታን ለሚጠብቁ ሰዎች ድነናል ለሚሉ ጌታን ለሚጠብቁ ሰዎች የሚነግራቸው ይሄን ጌታ ሲመጣ እንደውም እሱን ለመቀበል በአየር እንነጠቃለን እንዲሁም ደግሞ ከሱ ጋር እንሆናለን ብሎ ነው ቃልዬ ኔትወርክ እንግዲህ እያስቸገረው ነው መሰለኝ አለ። እሺ መጥቻለሁ። መታና በየመሃሉ ፍሬዝ ያደርጋልና ስለዚህ ወንድማችን አሁን ድጋሚ ይድል እንስጥ። እኔ ይኸው ከቃሉ ላይ ያመጣሁኝ በህይወት ያለው የዘላለም ሕይወት አላቸው የተባሉ ክርስቲያኖች ጌታ ሲመጣ ከሱ ጋር እንዲሁ አብረን እንሆናለን ብለው ነው የሚናገሩት። እርግጠኞች ናቸው። መጨረሻቸው ጌታ ሲመጣ ከሱ ጋር እንደሆነ እርግጠኞች ናቸው። አሁን አንተ ጌታ ሲመጣ መጨረሻዬ ከሱ ጋር እንደሚሆን እርግጠኛ አይደለሁም ካልክ እርግጠኛ እንዳትሆን ያደረገህን የሐዋርያቱን ንግግር አሳየን እስቲ። የመጨረሻ እድል ይኸው አሁን ማስረጃ አምጥቼልሃለሁ መጽሐፍ ቅዱስ ዴባለ አለው። አይ አለው እኔ እኮ ያልከኝም በሙሉ እኮ እነሱን እኮ እስማማበታለሁ በሙሉ። ግን እኔ ቅድም ጀምሬ ሁለታችሁም ዜድም አንተ ላይ ጠቅስ የነበራቸው ለምሳሌ ቅድም ለምሳሌ ባልኳችሁ ጥቅሶች መሰረት የሰው ልጅ በዛ መንገድ መንግስተ ሰማያት እንደማይወርስ ካስቀመጠ አይጋጭም ወይ? እሺ አንተ ያልከው እውነት ይሆንሽ አይጋጭም ከዛኛ ከነኛ ጋር ችግር የለውም። እኔ እሱን እመልስልሃለሁ። አይጋጭም፣ አሁን የሚጋጭ ነገር የለውም። ለምሳሌ ቆይ አንዴ ቆይ በእኔ ያለ ፍሬ ማያፈራውን አባቴ ያስወግደዋል የሚላለ ገላትያ ላይ ደግሞ አንዴ ቆይ በጣም ብዙ ነገሮችን ዘርዝሮ እንደዛ አድርጋ። ስለዚህ አሁን እኔ ያንን አንተ የምትለውን ብስማማበት ከዛ ጋር ስለዚህ ይጋጫል ማለት ነው። ምንም የሚጋጭ ነገር እሱን ያስረዳሉ። ምንም የሚጋጭ ነገር የለውም። እኔ አሁን ጌታ ሲመጣ የጠየቅኩን ቀጥታ መልስልኝ። እሺ ጌታ ሲመጣ እርግጠኞች እንደምንሆን ጌታ ሲመጣ እንደምንሄድ ከሱ ጋር አሳየሁ። አንተ ግን እርግጠኛ አይደለሁም ብለሃልና ጌታ ሲመጣ አንድ ክርስቲያን የዘላለም ሕይወት አለ የተባለ ክርስቲያን ከሱ ጋር እንደማይሄድ እንደሚሄድ እርግጠኛ የማይሆንበትን የሐዋርያቱን ንግግር አሳየን ነው ያልኩህ። ያው ደግሜ ነው የምልህ እነኝህን አቃሌ አሁን አንተ የምትለኝ እሱን የሰው ልጆች በምድር ላይ ያሉ ያን ሆፕ ላይኖራቸው አይችልም አልልህም። ማንም ሰው እኔ በጣም ኢየሱስ ክርስቶስ ይወስደኛል ብዬ ተስፋ አደርጋለሁ። በቃ እንደሚወስደኝ አስባለሁ፣ አምናለሁ። ያ ማለት ግን ፍርድ እሱ እንደሆነ ነው የሚያሳየው፣ እኔ አይደለም። እኔ በፈለግኩት መሰረት ቢሳካ አይደለም። ለምን ብትል በመፍራትና በመንቀጥቀጥ ዕለት ዕለት እምነታችሁን ፈጽሙ ይላል። አንድ ቅድም የጠቀስኩልህ 3 ጥቅሶች ደግሞ የሰው ልጅ በመፈጸም ውስጥ ያለ ድነትን በመኖር በጽድቅ ስራ በመመላለስ ንስሐ በመግባት በመውደቅ በመነሳት የሚፈጸም ስለሆነ አሁን ድኜ መንግስተ ሰማያት ገባለሁ ብዬ በሙሉ ጋረንቲ እንዳይሰጠኝ የሚያደርግ ጥቅሶች ስላሉ አሁንም የምመልስልህ በዛ ነው። ስለዚህ ሌላ ነገር ካለ
ቃል እነዚሁን የተመለሰው ያንን ጥቅሶች አንተ እነኛን ጥቅሶች ለምን ልታብራራልኝ እንደማትችል ምን አላውቅም። አይ ለምን በእነኛ ጥቅሶች ላይ እኔ አንተ አሁን በሱ ላይ ተመስርተህ ኧረ እንደምትመልስልኝ ልክ ዴቭ እንደዚህ ነው። ዴቭ እስኪ ዴቭ በቃ ቆይ ጥያቄ ጠየቅክ አይደለ? እንትን ማድረግ በእነኛ ላይ የለብህም እኮ ተመስርተህ እስኪ አንድ አብራራልኝ ጊዜ ዴቭ፣ ሶስቱን አንዴ አራቱ ጥቅሶች ዴቭ በቃ ተመስርተና። ዴቭ በቃ አንዴ እሺ እኔ አብራራልሃለሁኝ። አማንም አለ ሌሎቹም ያብራሩላል። እሱ አይደለም ፖይንታችን በመፍራትና በመንቀጥቀጥ የራሳችሁን መዳን የምትፈጽሙት ራሱ እንደምትገቡ እርግጠኛ ስላልሆናችሁ ነው የሚል ዋን ሲንግል ቨርስ ልታመጣ አትችልም። ምንም ነገር የለም ነው ፖይንቱ። እርግጠኛ ስላልሆን አይደለም የምናደርገው የራሳችንን መዳን የምንፈጽመው። ሲጀመር የራሳችሁን መዳን ፈጽሙ ካለ በኋላ ቀጥሎ ያለውን ጥቅስ አላነበብኩም። ግን ደግሞ እነዚህን ራሱ ይዘህ ብትመጣ ጌታ ሲመጣ እንደማትሄድ እርግጠኛ አይደለሁም አላልክም። አንተ የዘላለም ሕይወት አለኝ ትላለህ፣ ተስፋ አደርጋለሁ ትላለህ። ነገር ግን ኢቭንንት መጥቶ እንደሚወስድ ተስፋ እያደረግ እርግጠኛ አይደለም። ይሄ ደግሞ መጽሐፍ ቅዱሳዊ እውነት አይደለም። ተስፋ የሚያደርጉት ሰዎች ፍጹም እርግጠኞች ነበሩ ጌታ መጥቶ እንደሚወስዳቸው፣ ፍጹም እርግጠኞች ማለት ነው። ስለዚህ የዘላለም ሕይወት አለኝ ያለ ሰው መንገድ ላይ ከቆመ ባይዘው ይሄ እርግጠኝነታቸው በአምላካቸው ላይ ነው ማለት ነው አይደለ? እርግጠኝነታቸው በአምላካቸው ላይ ነው እንጂ በእነሱ ላይ አይደለም። እኛ ጭራሽ በራሳችን ላይ ፕሮቴስታንት በራሴ ላይ ሲል ሰምተው ታውቃለህ? ኢንተርኔቶች ፕሮቴስታንት ላሉ መጽሐፍ ቅዱስ ላይ ያሉትን ሰዎች ነው ያልኩህ። አሁን ካሉ ፕሮቴስታንቶች ጋር ዴቭ አንዴ እባክህ በየመሀሉ አትግባሽ። ያው እኔ እኮ ትንሽ ደቂቃ አንድ ደቂቃ ማትወር ማውራት እኮ ያው አንተ ብዙ ነው የምታወራው። የጠየቅኩህን አልመለስክም። ስለዚህ በቃ አሁን አንተ መለስኩ እኮ ብዙ ጊዜ መለስኩ። አንተ ልትነካው አትፈልግም። እኔ የምልህን ነገር ራስህ መንገድ ሄደህ ነው ልታስረዳኝ የምትፈልገው እንጂ እኔ በምንከራከራቸው አንዴ አንዴ አንተ የጠየቀውን በአንድም በሌላም መልሶታል። ባይዘው አሁን እኛ ስትሬት ፎርዋርድ እንዲል ኤክስፔክት እያደረግን ስለሆነ ነው እንጂ እርግጠኝነቱ የለኝም ብሏል እኮ በቃ አለቀ። ምን እንደማለት መሰላችሁ ምዕመናን፣ እኔ ምንድነው ማብራራለት አሁን ያነሳቸውን ጥቅሶች ዴቭ እንደዚህ ታደርጋለህ፣ ፕሮሚስ ትገባልኛለህ። ያው እዚህ ቤት ሲገባ ኦርቶዶክሶችን ትሪት የምናደርገው አባቶች ምን አሉ በሚለውም ጭምር ስለሆነ ማለት ነው። አንድ ሆፕ የሚባል ልጅ አለ፣ እርግጠኛ ነኝ መጥቶ እየሰማ ነው የሚሆነው። ብዙ ጊዜ ትረስት ሚ ብሮ ዩኒቨርሲቲ ነው የተመረቀው ይመስለኛል። በቃ እመኑኝ እንደዚህ ነው ኦርቶዶክሳዊ ትምህርት እያለ ያዝገናል፣ ምንም ማስረጃ ሳይዝ ማለት ነው። እና አንተ እንደዛ እንደማታረገን ተስፋ አረጋለሁ። ሶ ምን እናረጋለን መሰለ፣ አሁን ዝምታ ሆነ ጸጥታ ሲሆን ታያላችሁ። ከዴቭ ጋር በምናወራው ነገር በቃ ወፍ የለም፣ ጸጥ ሲል ተመልከቱ። አሁን ቀድሜ የምናገረው ነገር ማለት ነው። ዴቭ ገላትያ 6:9 ኦር 8:9 አንድ ላይ ነው። በስጋ የዘራ በመንፈስ የዘራ የዘላለም ሕይወትን በመንፈስ የዘራ የዘላለም ሕይወትን ያጭዳል የሚለው ስራ እየሰራ ቀጥለ ሄደ የዘላለም ሕይወትን ታገኛለህ። አሁን የዘላለም ሕይወት የለህም፣ እየሰራ ሄደ ነው። አሁን እየሰራ የምትቀጥለው ነገር ነው የዘላለም ሕይወት አሁን እጅ ላይ የለም፣ ግን መጨረሻ ላይ የሚያሰጥ እሱ ነው ብሎ ይፈታል የቤተክርስቲያን አባት አለ። እኔ ዮሐንስ አፈወርቅን ፈታላችኋለሁ እዚህ ጋር ይዤ ማለት ነው። ሲጀመር ያልከኝ ጥያቄው የሚባል ነገር አለ። በየሶን ነው አትዝጋኝ እንዴ ልመልስ። በየሶር ነው አልዘጋም እኮ የስ ካልክ በቃ የስ ብለዋል ዘጋ ነው ልልህ እኮ አይደለም። ኖ ካልክ ይኸው ነው ብለዋል ዘጋ ነው ልልህ። ለምን አባቶች ላይ እንሄዳለን? መጽሐፍ ቅዱስ እያለ አባቶች ላይ እኮ የምትሄደው መጽሐፍ ቅዱስ ላይ ነው ሶሎ ስክሪፕቸሮች ሲጀመር ኦርቶዶክስ አባቶች ናቸው እኮ እንዳለ የምጠቅሳቸው አስተምሮት አባቶችን ነው የምጠቅሰው። እኔ አሁን ማውራ ምንድን ነው ጥያቄ? እኔ ያልጠየኩት ይኸውልህ፣ እኔ እንደ ቃሌና እንደ ዜድ ጋር ስታወራም ሰምቻለሁ፣ ቃሌ ጋር ስታወራ ሰምቻለሁ፣ ከአስቼ ጋር ባኬንፎርት ስታወራም ሰምቻለሁ። እነሱ እንዳወሩ እንድታወራኝ አልጠብቅም። እኔ እሺ፣ ዲስሪስፔክት ሳታደርገኝ አውራኝ፣ ከፈለክ ማውረድ ትችላለህ። አላወርድህም። አይ ስታወራኝም ሳትጮህብኝ ተረጋግተህ አውራኝ። እኩል አታውራ። በቃ እኔ አልችልበትም፣ እሱን ገብቶሃል? ይሄ መጨቃጨቅ ምናምን አልችልበትም። የሆነ ፖይንት እናስቀምጥና ሚውት አደርጋለሁ፣ ታወራለህ፣ ሚውት ታደርጋለህ፣ አወራለሁ። ኦኬ። አሁን እኔ የጠየቅኩ ከአንዱ ጥቅስ ልጀምር፣ ከዛ ወደ ፊልጵስዩስ እንሄዳለን። ኦኬ። አንተ እነዚህ ክፍሎች መሀል ላይ እንደምጠፋ ነው የሚያሳዩት ብለህ ያመጣሃቸው ክፍሎች ኦኬ፣ እነዛ በጥንቷ ቤተክርስቲያን እንዴት ይረዱ ነበረ? አለበለዚያ ከኪስ አውጥተህ እየተናገርክ እንዳለ ነው የምናስበው። ኦኬ። እኔ አሁን አመጣልሃለሁ። ዮሐንስ አፈወርቅ አንተ እንዳልከው አልፈታም። ያን ክፍል ገላትያ 6 ስላለው ማለት ነው አልፈታም። እየሰራው ይዤ አሁን እርግጠኛ አይደለሁም። እሱን እግዚአብሔር ነው የሚያውቀው። እኔ ማውቀው እየሰራው ይዤ አሁን እጄ ላይ የሌለን ሌላ መዳንን አገኛለሁ ብሎ አልፈታም። እኛ ፕሮቴስታንቶች በምናይበት መንገድ ነው የፈታው ሲፈታ።
እኔም ሌሎች አላልኩም እንደዛ። አባቶችንም ቆይ አንዴ አይኔ ሌሎች ያላልኩትን አባ አትበላሽ። ታዲያ ወይኔ ምንድን ነው ታስታርቅም እንዴ? ያልኩህ ብለህ ቅድም አማን ጠይቀኝ። ያወራኸው እኔ እንዳልኩት አይደለም ብለህ በራስህ ተራ አታወራም? ሚውት አድርግሽ እሺ ማለት ስጨርስ ነገር ዴቪዬ በቃ አንተም እንደሱ ደቂቃ ወስደህ ትመልሳለህ። ችግር የለውም። አሁን አማን ይሄ ጥሩ እንትን ህግ ነው ያወጣው። እኔ እናገራለሁኝ፣ ከዛ ማይኬን እዘጋለሁኝ፣ ደግሞ አንተ ትመልሳለህ ነው ያለ። በቃ ሂድ አማን ይሻ። እሺ። ስለዚህ አሁን ምንድነው ኤክስፔክት የምናደርገው? ባክ ኤንድ ፎርዝ እኔ አልችልበትም። በጣም ነርቬን ነው የሚነካኝ። እንደዚህ ፖይንቱ ላይ ያላወራ የሚሽከረከር ነገር ማለት ነው። እንደዛ እንዳይሆን ምጠይቅህ የሆነ ከአባቶች ጥቀስ ብዬ አሁን እኔ ማም ነው ምናምን የምትል ከሆነ በቃ ተበልተሃል ማለት ነው። ዝም ብለህ የራስን ከኪሳ ወጥተህ እያወራ እንዳለ ነው የምናስበው። ኦኬ አንተ ያመጣቸውን ጥቅሶች በሙሉ ዮሐንስ 15ን በል ፊልጵስዩስ 2ን በል አሁን ከገላትያ 6 ጀምረናል። ወደኋላ እንሄዳለን። ስንሄድ ግን ምንድን ነው የምናደርገው? እኛ መልካም አሁን ዘላለም ህይወት አለን። ኦፕሽኖቹ እንደዚህ አንተ ካወራቸው ላይ ነው ኦፕሽኖችን ማመጣለን። አዳምጠኝ፣ በደንብ አዳምጠኝ። አንተ ካወራሁ ላይ አሁን የዘላለም ህይወት አለኝ፣ ፍርዱ ግን የእግዚአብሔር ነው። ፍርዱ ግን የእግዚአብሔር ስለሆነ ሲመጣ የዘላለም ህይወት የለህም ሊለኝም ይችላል። እሱ ላይ የተንጠለጠለ ነው የሚሆነው። አሁን እኔ እርግጠኛ መሆን አልችልም። እንዳልሆን የሚያደርገኝ ፍሬ ስለማፍራት ተብሎ ወይም በመንፈስ ስለመዝራት ተብሎ ከገላትያው ሊጀምርልህ ነው። ከገላትያው ላይ መሀል ላይ ሊቀር የሚችል አይነት ነገር አውርቷልና ሐዋርያው ጳውሎስ ኦኬ መሀል ላይ ሊቀር የሚችል አይነት ነገር አድርጎ አውርቷልና እነሱ ክፍሎች ባሉበት ቅድም ቃሌ ተሰሎንቄውን እንትን ሲል ልክ ከሆነ ግን ከሌሎች ጋር ይጋጫል ወይ? አይጋጭም ነው። አለመጋጨቱን እኛ እንዴት ነው የምናሳየው? የጥንቷ ቤተክርስቲያን እንዴት አመነች? ደን ሲስተማቲክ በሆነ ወይ ሌሎች ክፍሎች እንዴት አንድ ላይ ይግባባሉ የሚለውን ነገር እናያለን እኛ። አሁን የኔ ጥያቄ ገላትያ 6ን እንጀምር፣ ከዛ ፊልጵስዩስ 2 ላይ እንሄዳለን፣ ከዛ ዮሐንስ 15ንም እንሄዳለን። የጠቀስካቸው እነዚህ ስለሆኑ ከፈለክ መርቅ፣ እነሱንም እንሄድባቸዋለን። ፖይንት ስ አሁን ከገላትያ 6 ጀምር፣ ፊልጵስዩስ 2 ብለህ እንዳትጀምር፣ እንሄድበታለን። እሱ ላይም ዮሐንስ 15 ብለህም እንዳትጀምር፣ እንሄድበታለን። ከየትኛው ነው የምትጀምረው? ከጠቀስከው ገላትያ 6 ደጋግመህ ስጠቅስ የነበረው እሱ ስለሆነ ማለት ነው። እሱ ላይ ቆመ ስታወራ የነበረው ምንድን ነው? አወድኛለሁ የዘላለም ሕይወት አለኝ ምናምን ሲመጣ ግን አላቅም። እሱ እጅ ላይ ነው የተንጠለጠለው። ልክ ምን እንደማለት መሰላችሁ ምዕመናን? ሰርጉ ቤት የምገባበት የጥሪ ወረቀቱን ይዣለሁ፣ ግን የጥሪ ወረቀቱን ይዤ በተገኘውበት ምናልባት አትግባ ልባል እችላለሁ እንደማለት ነው። ምክንያቱም ይዣለሁ ሕይወቱን ደን ሰዓቱ ሲደርስ ግን አላቅም ማለት የሰርጉ ቦታ ላይ የጥሪ ወረቀቱን ይዤ ተገኝቻለሁ፣ ግን ላልገባ እችላለሁ እንደማለት ነው። አሁን የእኔ ጥያቄ ገላትያ 6ን ለዚኛው አሁን ቅድም አንተ ላልከው ማለት ነው ሕይወት አለኝ የዘላለም እንዴት የለኝም እኔ እዛ ውስጥ ነው ተወልጄ ያደግኩት ምናምን ያልከው ሁላ ማለት ነው። ኦኬ ደን እሱን ትይዝና ገላትያ 6ን ደግሞ መሀል ላይ ሊቀር የሚችል ብለህ ስለሆነ ያመጣኸው ገላትያ 6 ላይ ጀምር ትጀምርና የኔ ጥያቄ ያው በአባቶች ስትሉ ስታዝጉን የነበራችሁ ሰዎች ስለሆናችሁ ማለት ነው። እኔ በአባቶች ነው የምጠይቅህ። የመጀመሪያው ገላትያ 6 ላይ ዘላለም ሕይወት አለን ግን በስጋ ስለዘራን የዘላለም ሕይወታችንን አጣን ብሎ የፈታ የቤተ ክርስቲያን አባት አለ ወይ? ጥያቄ ይሄ ነው። ተመልከቱ። አሁን ሌላ ነገር ሲመልስ ቀጥል። ዴቪዬ ያንተ ተራ ነው። አሁን ማይኩ ዘግቷል እሱ። ኦርቶዶክሳውያን ብቻውን ስለሆነ ዴቭን ማገዝም ትችላላችሁ። ወደ ላይ ኑና አንድ ቁጥር ጻፉ። ዴቪ አለ ዴቫ ስልገባብ አንተ ደግሞ ከማይክሮፎኑ ዞር ብላኝ አስቼ። ይህ ምግብ ብቻ አይደለም ነገርም እየበላ ነው። አብሮ አለው አይደል? ታመነች ባላ ገልጾም እንዴ ምን እንዴ የሚገርም ምንድን ነው? እሺ ዴቫላ አሁን ተመልሻለሁ። የተሰከቶ ቢላ ከጥያቄው ላይ ቀጥል። ይኸው ሚውት አድርጌያለሁ። እሺ አሁን አንተ ያልከኝ ምንድን ነው? እንግዲህ ገላትያ ላይ ያለውን የጳውሎስን መልእክት ሌሎችንም አንተ እንዳልክ የፈቱ አባቶች ካሉን አይደል ያልከኝ? ጥያቄ በትክክል ከተረዳሁት
አንተ ስትል እንደነበረው አሁን የዘላለም ሕይወት አለኝ፣ ግን መጨረሻ ላይ የሚሆነውን አላቅም። ሲመጣ ፍርዱ የሱ ስለሆነ መሀል ላይ እኔ መልካም ስራ እየሰራው የመንፈስ ፍሬ እያፈራው ምናምን ደን እንደዛ ካልሆነ ገላትያ 6 ላይ ያለው ጋር ስለሚጋጭ እናንተ እንደምትሉት ልል አልችልም ነው ያልከው። ደኔ አንተ እንደዛ እንድትረዳ ሳፖርት የሚያደርግ የቤተክርስቲያን አባት አለ ወይ? እሺ አሁን አሁን አንተ እኔ ልታቆመኝ የምትችለው የአባቶች ማስረጃ ያመጣም ብለህ ከሆነ ልታቆመኝ ትችላለህ። ለምን ብትል መጀመሪያ መጽሐፍ ቅዱስ ላይ ባለው እያወራን ያለ ነው። መጽሐፍ ቅዱስ ራሱ ኤግዛክትሊ አንተ የሚለውን እንግዲህ ማትቀበለኝ ከሆነ መጽሐፍ ቅዱስ ላይ ያለውን ነው ወደ አባቶች የምንሄደው። እንግዲህ የስጋ ስራ የተገለጠ ነው። ይሄ ነው። ይሄን የሚያደርግ መንግስተ ሰማያት አይገባ ብሎ 4 ነጥብ ከዘጋ ማን አባት መጥቶ እንዲነግርህ ትፈልጋለሽ? ምን አይነት አባት መጥቶ ትገባለህ እንዲል ይሄን አድርገህ እንዲህ ለምታስበው ማለት ያልገባኝ ጥያቄ ነው። አሁን የአባቶች ማስረጃ የምትፈልገው ለምንድን ነው? ይሄንን ካደረግ አትገባም ካለ እገባለሁ ነው ወይስ ይሄንንም እያደረግኩ እገባለሁ ነው ብለህ የምትል ከሆነ ማስረጃው ምንም በተመለከተ ነው የሚሆነው። ያልገባኝ ጥያቄ ይሄ በ4 ነጥብ የተዘጋ ነው። አንተ እንደሱ እንደፈታኸው አይደለም። እኔ አይደለም የፈታሁት መጽሐፍ ቅዱስን የተረዳሁት እኔ በዚህ ነው። አንተ እንደሱ የሚባለው አንተ የምትረዳበትን ኦንሊ ጂሰስ ከሆንክም ንገረን እንጂ ብሮዬ። ኦንሊ ጂሰስ አሁን ቢመጣ አንተ ቆይ አዳምጣ እንደ መለስክ እኮ ባይዘው እኔ በእጅ አዙር የሚመለሰውንም መልስ አድርጌ ነው የምወስደው። እዚህ ጋር የተቀመጠውን እንዲቀጥታ ካልወሰድን ምን አባት ላምጣልህ ምናምን ስትል እንደሌለ በቃ መልሱ እንደዛ እንደሆነ ነው የማውቀው። ችግር የለውም መልሱን ነግረኸኛል። ቀጥታ አላልከውም እንጂ አውቀዋለሁ። አንተ አሁን ያልካትን ማለት ነው እዚህ ጋር የተቀመጠውን እንደዛ ቀጥታ ካልወሰድኩ ታዲያ ምንድን ነው ምናምን የምትላትን አንድ ኦንሊ ጂሰስ መጥቶ እንደዛ ነው የሚመልሰው። እና አሁን እዚህ ጋር ዲቴክተራችን ማለት ነው ምን አለ? ኦጄ ብሎ እየጮኸ ነው ያለው አንተ የመለስከው መልስ ማለት ነው። ስለዚህ እኛ የአባቶች ነን፣ አባቶች እንደዚህ ነው ያሉት ምናምን ውሃ በላው ማለት ነው። ውሃ በላው። ለምን ተረዳው? እኔ የእግዚአብሔር ሰው ዮሐንስ አፈወርቅ ያለውን ነው የምረዳው። ላሳያችሁ። አንተ ንገረኝ። አንተ በምን ተረዳው? ይገባል ብትለኝ አይገባም። እኔ አቋም ቁጭ አደረኩ። ይኸው በቃ የኔ መረዳት ዮሐንስ አፈወርቅ አስቀምጦታል ነው የምልህ። ስለዚህ እሱ ምን ይላል እስኪ ንገረኝ። አንተ ያንተን መረዳት ብትነግረኝ ደስ ይለኛል። ያማን እንደሱ ስጠይቅ ጥሩ ነው። አየህ እንደዚህ ነው። ሌላ ጊዜም ስገባ አሁን አንድ ፌዝ የሚባል ልጅ አለ። እየከፈትኩ ነው ባይዞ አንድ ፌዝ የሚባል ልጅ አለና አሁን ተስፋ ቆርጦ መግባት አቁሟል። ለምን ሲባል አንተ የምትለውን ነገር አስደግፈ ንገረን ስንለው የለም አስደግፎ የሚያወራው ነገር ተስፋ ቆረጠ፣ አቆመ። ሌላ ጊዜ አንተም ተመሳሳዩን ስለምታደረግ እሱን ነው እየነገርኩ ያለሁት። ሌላ ጊዜም ስትመጣ ኦኬ እነዚህ ልጆች ቃሉ ላይ እናወራና ካወራን በኋላ እንዳንተ የተረዳ ማን ነው ማለታቸው ስለማይቀር እንደኔ የተረዱትን ትክክለኛ የሆነውን ያንን እንትን ይዤ መገኘት አለብኝ ብለህ እሱ ዘማርያምን ይዤ እመጣለሁ ለሱ እና ችግር የለውም። ዘማርያም ተረት ነው የሚያወራው። ዘማርያም ያን ጊዜ እሺ በቃ ሚውት አድርግ። ዘማርያም ምን ገድል አናወራም እኮ እኛ። ኧረ አማኒ ዘማርያምን ማይጥራለን እንጂ ተባረን የለን። አይበዛም። አንተ ምን ሰፈር ገብተህ መጠየቅ አይደል እንደ እሺ ልክፈታ። ሚውት አድርግ። ብዬ ከአንተ በኋላ ድምፅ አለ ዝጋው አንተ። ኦ ማይ ጋድ እችኛዋ እንዴት እንደማደርጋት አላውቅም። እሺ ፖዝ እያደረገ ነው። ቆይ ወይም በፎቶ አንስቼው በትልቁ ላድርግ መሰለኝ። ኦኬ እሺ ይታያል አይደለ? ኒው አድቨንት ነው ዴቭ እንትን ነው የቤተክርስቲያን አባቶች ጽሑፍ ያለበት ነው እና እዚህ ላይ ኦኬ የገላትያው ማብራሪያ እናያለን ማለት ነው። ወጥቷል ይሄ ነገር አንዴ ቆይ። ከዛ ዮሐንስ አፈወርቅን እናያለን። የዕብራውያን ምንድን ነው የገላትያስ ማብራሪያ ነው ይሄ። ገላትያ አንተ የጠቀስክበት ገላትያን እሱ የጠቀሰው አዳምጡ፣ ዝም ብላችሁ ስሙ። እሱ የጠቀሰው መሀል ላይ እንትን ካልኩ ምናምን ያው ፍርዱ የእግዚአብሔር ነው እኛ የምናውቀው ነገር የለም ምናምን ብሎ ነው ያመጣው። ያው እኔ ላንብብላችሁ። አይ ቲንክ እንትን ብዣ ላይ ይመስለኛል ግን ላንብብላችሁ። አማንሽ አንተ አንብበው፣ ምክንያቱም ካሜራው እሺ ችግር የለውም። ቆይ ለማሳየት ነው አንዴ፣ አለዛ በትልቅ ስክሪን ላይ አድርጌ እንትላችኋለሁ። ቆይ ይኸው እዚህ ጋር ተመልከት ጥቅሷን ቢናት ዲሲቭድ
አትሳቱ። ጋድ ኢዝ ናት ሞክድ፣ እግዚአብሔር አይዘበትበትም። ፎር ዋትሶኤቨር ኤ ማን ሶውስ ዳት ሻል ሂ ሪፕስ፣ ሰው የዘራውን ያንኑ ያጭዳል። ፎር ሂ ዳት ሶውስ አንቱ ሂዝ ኦን ፍለሽ፣ በስጋው ላይ የሚዘራ ኦፍ ደ ፍሌሽ ሪፕ ኮራፕሽን፣ ከዛ ስጋው መበስበስን ያጭዳል። በት ሂ ዳት ሶውስ አንቱ ደ ስፒሪት ሻል ኦፍ ደ ስፒሪት ሪፕ ኢተርናል ላይፍ፣ ከዚያ ደግሞ የዘላለም ሕይወትን ያጭዳል። ይሄ ማለት አሁን ቅድም ዴቭ የጠቀሰው ምን ብሎ ነው? ገና ነው፣ እኛ አናቅም፣ ፍርዱ የእግዚአብሔር ነው። አሁን እሺ ያው የዘላለም ሕይወት አለኝ፣ መጨረሻው ግን ፍርዱ የእግዚአብሔር ነው ምናምን በሚል ነው ያስቀመጠው። ቅዱስ ዮሐንስ አፈወርቅ ምን ብሎ ያስቀምጣል? ተመልከቱ። አስ ኢን ዲስ ኬስ ኦፍ ሲድስ ዋን ሁ ሶውስ ነው። ክርስቲያንም አይደለም ባይዞ ክርስቲያን የሚለውን በመንፈስ ቅዱስ አድርጎ በኔቸር አድርጎ ያመጣዋል። በደንብ ተከታተሉ። ቃል በቃል ነው የምተረጉመው። ኦኬ፣ ቃል በቃል ነው የምተረጉመው። ኤማን ነው የሚለው በቃ ሰው ሙስሊምም ይሁን ኤቲስትም ይሁን ሳምባዲ በሚያደርገው ነገር ዞሮ ዞሮ የመዝራትና የማጨድ ህጉ ምን ይለዋል? ያገኘዋል። አስ ኢን ዲስ ኬስ ሲድ፣ በዚህኛው በምናወራው ነገር ውስጥ ዘር የሚባለው ኦኬ ዋን ሁ ሶውስ ፐልስ ካናት ሪፕ ግሬን ፎር ዋት ኢዝ ሶውን ኤንድ ዋት ኢዝ ሪፕድ መስት ቢ ቦዝ ቢ ኦፍ ዋን ካይንድ። ስንዴ ዘርተ የሆነ ሌላ ነገር አታገኝበትም። አንዱ የዘራውን ያንኑ የሚመስል ነገር መልሶ ያጭዳል ነው። ኦኬ፣ በቆሎ የዘራ በቆሎን ያጭዳል። በቆሎ የዘራ ስንዴ አያጭድም ነው። ኦኬ፣ ፎር ዋት ኢዝ ሶውን ኤንድ ዋት ኢዝ ሪፕድ መስት ቢ ቦዝ ኦፍ ዋን ካይንድ፣ ቦዝ ቢ ኦፍ ዋን ካይንድ። ሁለቱም ከአንድ አይነት ዘር መሆን አለባቸው፣ የሚዘራው የሚታጨደው። ሶ ኢዝ ኢን አክሽን ኢት ኢን አክሽን ሂ ዳት ፕላንትስ ኢን ደ ፍለሽ፣ በስጋው ላይ የሚዘራ ከዛ ይሄ ገላትያ ላይ አሁን የተጠቀሱትን በሙሉ በስጋ ላይ የተዘራው ዋንቶነስ፣ ድራንክነስ ኦር ኢንኦርዲኔት ዲዛየር፣ ያልሆነ ጠማማ ፍላጎት፣ ስካር፣ ሻል ሪፕ ደ ፍሩትስ ኦፍ ደስ ቲንግስ፣ የእነዚህን ነገሮች ፍሬ ያጭዳል አለ። እነዚህን ከዘራ ኤን ዋት አር ደስ ፍሩትስ፣ ደን ፍሬዎቹ ምንድን ናቸው? እነዚህ ፐኒሽመንት አለ፣ ቅጣት፣ ሬትሪቢዩሽን፣ ብድራት፣ ሼም፣ ውርደት፣ ደሬሽን፣ ዲስትራክሽን፣ ጥፋት አለ። ኦኬ፣ ይሄ ለክርስቲያን የሚነገርለት ነው ወይ? ለምን ካይንድ ነው ብሏል። እዚህ ጋር ምን ብሎ ቦዝ ሶውን ኤንድ ዋት ኢዝ ሪፕድ መስት ቢ ቦዝ ኦፍ ዋን ካይንድ መሆን አለበት ስላለ ማለት ሁለቱም አንድ ነው። በቆሎ ነው የተዘራው፣ በቆሎ ነው የሚበቅለው አለ። ደን ስጋ ላይ ተዘርቶ ከሆነ የስጋው ውጤቶች እነዚህ ናቸው አለ። ከዛስ ያው ጥፋት፣ ቅጣት፣ ውርደት ምናምን የሚለው ማለት ነው። ፎር ኦፍ ሳምቲዮስ tables and vines, the end is no other than destruction. የእነዚህ ነገሮች መጨረሻው ምንድን ነው? ጥፋት ነው። for they both perish themselves፣ እነዚህ ነገሮች በራሳቸው የሚጠፉ ነገሮችም ስለሆኑ and destroy the body too፣ ስጋን ጭምር የሚያጠፉ ናቸው። አሁን ተመልከቱ፣ በመንፈስ መዝራት ምናምን የሚለው ነገር ደን የዘላለም ሕይወት ያገኝበታል ማለት ምን ማለት ነው? አሁን ሕይወት ስለሌለው መጨረሻ ላይ ነው ሕይወቱን ማተም ይመታለት ማለት ነው ወይ? ዴቭ እንደተናገረው ቅዱስ ዮሐንስ አፈወርቅ ይንገረን። የኔም መረዳት ይሄ ነው፣ የወንጌላውያንም መረዳት ይሄ ነው። ኦኬ፣ ምን ይላል? but the fruit of the spirit is of a nature፣ ቅድምም ብሏል። የስጋውን ምን አለ? that one sown and what is reaped must both be of one kind፣ ስጋ ላይ የሚዘራውን አይነቱ አንድ ነው አለ። በስጋ በኩል የሚሰሩ ነገሮች ናቸው አለ። የመንፈሱም አይነቱ አንድ ነው አለ። በመንፈስ በኩል የሚመጣው የሱም ዘሩ አይነቱ አንድ ነው አለ። but the fruit of the spirit is of a nature፣ የተፈጥሮ ጉዳይ ነው፣ የባህሪ ጉዳይ ነው። በመንፈስ ማፍራት ራሱ አለ not similar but contrary in all respect to this፣ ከላይ በኩል ላሉት የስጋ ስራ ተብሎ የተገለጡት የነሱ ኮምፕሊት ተቃራኒ ሆኖ ደን በባህሪም በአይነትም ይለያል በመንፈስ የሚዘራው አለ። ፎር ኮንሲደር አለ። ምን ማለት ነው ታዲያ በመንፈስ መዝራት ማለት እና የዘላለም ሕይወት ማጨድ ማለት ምን ማለት ነው ሲባል ፎር ኮንሲደር፣ እንደዚህ አስተውሉ አለ። ሃቭ ዩ ሶውን አልምስ ጊቪንግ። ኦኬ፣ ይሄ ምንድን ነው? ነዳያንን ረድታችኋል። አልምስ ጊቪንግ ማለት መባ መስጠት፣ ነዳያንን መርዳት ምናምን ማለት ነው። ይህንን ሰጥታችኋል አለ። አልምስ ጊቪንግ the treasure of heaven and the eternal glory awaits you፣ የሰማይ ሀብትና ክብር ይጠብቃችኋል። ኢተርናል ግሎሪ፣ ዘላለማዊ ክብር ይጠብቃችኋል። ሃቭ ዩ ሶውን ቴምፐርናንስ፣ ቴምፐርናንስን ዘርታችኋል ወይ? ይሄ መንፈስ ፍሬ ነው። ከዛስ ሆነር ኤንድ ሪዋርድ፣ ክብርና ሽልማት ይጠብቃችኋል። ኤንድ አፕሎስ ኦፍ ኤንጀልስ፣ የመላእክት አድናቆት ይጠብቃችኋል።
and a crown from the judge awaits you ከፈራጁ ከዳኛው አክሊል ይጠብቃችኋል። ይሄ ንግስና አክሊል ይጠብቃችኋል። እነዚህን ነገሮች በማድረጋችሁ የዘላለም ሕይወትን ያጭዳል ማለት ምን ማለት ነው? ክብርና ሽልማት ታገኛላችሁ፣ የመላእክትን ጭብጨባ ታገኛላችሁ፣ ከዳኛው ከክርስቶስ ላይ ዘውድን ትቀበላላችሁ ማለት ነው ተብሎ ነው የተፈታው። ያልተቀበልከው ሌላ የዘላለም ሕይወት መሃል ላይ የሚቋረጥ የሚቀጥል ታገኛለህ አላለም። መልካም ስራ በመስራት እንደ ክርስቶሳዊ ሕይወት በመመላለስ አፕሎስ ኦፍ ኤንጀልስ ክሮን ፍሮም ደ ጃጅ ሆነር ኤንድ ሪዋርድ ኢተርናል ግሎሪ ይጠብቃችኋል። ስለዚህ የዘላለምን ሕይወት ያጭዳል ማለት ምን ማለት ነው? በዮሐንስ አፈወርቅ ትርጉም መሰረት ሽልማት ታገኛለህ ማለት ነው። ስለዚህ በመንፈስ የዘራ ሽልማት ያገኛል ማለት ነው። ኦኬ፣ ሽልማት ክብር ያገኛል። ከዳኛው ክብርን ያገኛል። ክሮን ይቀበላል። ንግስና ምንድነው? ይሄ ዘውድን ይቀበላል ማለት ነው እንጂ ሌላ የዘላለም ሕይወት አዲስ ያልተቀበለው የነበረ ተንጠልጥሎ የተቀመጠ ሄደህ ታገኛለህ ማለት አይደለም። ጴንጤዎች ከዚህ ውጭ ሌላ ታምናላችሁ? ክርስቲያኖች መልሱልኝ። ከዚህ ውጭ ሌላ የምንረዳበት አረዳድ አለ? ገላትያ 6 ኧረ በፍጹም ይህን ነው የምንረዳው። አባቶች እንደዚህ ነው የሚፈቱት። ኦኬ አሁን ዴቭ የምታደርገው ይኸው እኛ ይህንን ሳናላምጥ ነው የምንውጠው። ገላትያ 6:8 እና 9 ዮሐንስ አፈወርቅ የፈታበትን አንተ አምጣና ፍታለን። የተንጠለጠለ የዘላለም ሕይወት አለ መሀል ላይ ይሄ ከቀረ እንጠፋለን ምናምን ብሎ ይፈታልካል። አምጣ። ጨርሻለሁ። ያው ማን ያልኩ ገላትያ 5:19 ነው። ስጋ ስራ የተገለጠ ነው። እሱም ዝሙት፣ እርኩሰት፣ እነሱ ምን ብሎ ፈታ እዚህ ጋር እነኝህን የሚያደርግ የዘላለም ሕይወት የለውም ይላል። እነሱ ምን ብሎ ፈታ እዚህ ጋር ባነበብነው ላይ የዘላለም ሕይወት አለ ብሎ ዮሐንስ አፈወርቅ ካለ እንግዲህ ሌላ የራሱን የቻለ አዳምጥ። እነሱን ከላይ የተዘረዘሩትን ኦፍ ደስ ካይንድ ያላቸው ምን ብሎ ነው የፈታው? ኦፍ ምን ናቸው አለ። እሱ ሲጀመር ስለሱ ነው እንደሚያወራው 5:19 ስለሱ ነው እንዴ ነችና ይሄ በሙሉ በመንፈስ መዝራት በስጋ መዝራት አንድ ላይ ነው የሚወርደው። ኦኬ ቃል ስለዚህ ጥያቄ ስካር፣ ዝሙት ምናምን ነው አይደለ? ድራንክነስ አለ አይደለ? ዋንቶነስ አለ፣ ኢንአፕሮፕሪየት ዲዛይር መሻት ምናምን አለ። እነዚህ ነገሮች እንደየኔቸሩ የሚገለጡ ናቸው አላለም? በስጋ የሚኖሩት ላይ ያ ነገሮች ይገለጣሉ። በመንፈስ የሚኖሩት ላይ ደግሞ ይሄ ይገለጣል አይደል ያለው? እነኝን የሚያደርግ መንግስተ ሰማያት አይወርስም እያለ ከዛ ተቃራኒ ነው ማለት ነው እኮ። እሺ አይወርስም። ቆይ አዳምጠኝ። አይወርስም። ትክክለኛ መጽሐፉን አምጥተህ ካስረዳኝ እንጂ ዮሐንስ አፈወርቅ እንደዚህ ተረትራቢ አይደለም። ይኸውና መጽሐፉ እኮ ይሄ ነው። እሺ ቆይ አይደለም። መጽሐፍ የምትፈልግ ከሆነ አዳምጥ ብሮዬ። መጽሐፍ የምትፈልግ ከሆነ ያው ሃርድ ኮፒውን አውጥቼ ነው ማሳየህ አለ። ይሄኛው ወዲያውኑ ለማውጣት ስለሚመች ነው። ሃርድ ኮፒ ወይ ራሱ ዮሐንስ አፈወርቅ ነው ባይዘይ ይታያል። ከዚህ ላይ አውጥቼ አሳያለሁ። ኦኬ። ስለዚህ ይሄኛው ኢንተርኔት ላይ ያለው ነው እያልኩ ያለሁት። አዎ የዘላለም ሕይወትን አይወርሱም ይጠፋሉ። ይኸውልህ ዲስትራክሽን ብሏል። ሚውት አድርግ፣ ድምፅ አለ ከጀርባ። ጥፋት ብሎታል። በዚህ ነገር ውስጥ ያሉቱ ካይንዳቸው አንድ ነው፣ ስራቸው አንድ ነው። ከዛ መጨረሻቸው ውስጥ ጥፋት ነው ብሏል እኮ። አንተ እያልክ ያለውን ጥፋት ነው ብሎታል ቃል በቃል። ይኸውልህ በስጋ ያሉት ተብለው ነው አይደለ? ይሄን የሚያደርጉ የተባሉት ደን እነሱን ምን አላቸው? የእነሱ መጨረሻ ይኸው ዙም እያደረኩ ላሳይ። ቅድም 5:19 ነው የሆነ ሌላ ጥቅስ ነበር 4 ላይ ገላትያ 5:8 ጀምሮ እስከ 21 ድረስ ወጥ ነው የሚወርደው። ከዛ እሱ ላይ ወርጃ ያሳያለሁ። እሺ የምትፈልገውም እሱ ከሆነ ማለት ነው። ኤግዛክትሊ። አሁን ግን የሚወርደው ቃል በቃል ስካርን ጠቀሰ። ገላትያ ስንት ላይ ነው ስካር ያለው ብሮይ? ሰካራምነት ተብሎ የተጠቀሰው ገላትያ ስንት ላይ ነው ያለው? 5 ስንት ላይ ነው ያለው? እዚህ ጋር ጠቀሰ አልጠቀሰም? ቆይ ጠቅሷል አልጠቀሰም? እዚህ ጋር ድራንክነስ ማአልቲ ቀጥሎ በቃ ምዕመናን። ስለዚህ ቀጥሎ የምትሄዱት ማለት ነው ባክን ፎርስ ጥላቻን፣ ዘረኝነት፣ መከፋፈል እዚህ ጋር እኮ እየዘረዘረ ነው። ይኸውልህ እያደረገ ያለው ታች ወደ ላይ
መለያየት እኔንና እሺ ሂድ ውረድና አሳየኝ። እሺ ሂድ ውረድና አሳየኝ። ከዚህ የተለየ ካለ ተረጋጋ። አማን አንተ ምን አይነቱ ቃል ቀጥል። እኔ ይበቃኛል። አይ አይደለም፣ እቺን እንትን በለውና እንዴ እየተነገረ ያለው ነገር ኦልሬዲ ግልጽ የሆነ ነገር ነው። የሆነ ነገር ስለጨመርና ስለተቀነሰ እኮ አይደለም። ዮሐንስ አፈወርቅ ሊያስረዳው ይችላል ማለት ነው። እነኚህ መንግስተ ሰማያት አውርስም እያለ መጽሐፍ ቅዱስ ከጳውሎስ እኮ መልሶታል። ይኸውልህ እዚህ ጋር መልሶታል እያልኩ እኮ ነው ያለሁት። 5:9 ላይ ያለው አዲሱ መደበኛ ትርጉም እንዴት ነው የሚዘረው የሚለው እሱ ገላትያ ፍቺውን አዲሱ መደበኛ ትርጉም እንትን ነው ብሮ። አዲሱ መደበኛ ትርጉም ነው። ይኸውልህ ለምሳሌ ይሄኛው የ1954ቱ ትርጉም ነው። ይሄኛው የኃይለ ሥላሴ ትርጉም ማለት ነው። አዲሱ መደበኛ ትርጉም እኮ አልኩ እኮ ይሄኛው ይሄ 1954ቱ ትርጉም ነው። የፕሮቴስታንቶቹ ደግሞ አሁን ቅርብ ጊዜ የወጣው አዲሱ መደበኛ ትርጉም የሚባለው አሁን ላይ ያሉ አማርኛዎችን እየተጠቀመ እዚህ ውስጥ ያሉ እንትኖችን አፕዴት ያደረገ ነው። ቃላትን አሁን ለዘመነኛው በሚመች መልኩ አድርጎ የፈታ ነው። አንተ እየጠራ ያለው ኮሜንታሪ ከሆነ ኮሜንታሪነቱን እናያለን። ኦኬ እኔ ደግሞ እየጠቀስኩ ያለሁት የጥንቷ ቤተክርስቲያን ምን ብላ ፈታችው? ቅዱስ ዮሐንስ አፈወርቅ እናንተ በቃ ከፈታ እሱ ይፍታ መጽሐፍ ቅዱስን የምትሉት ሰውዬ ምን ብሎ ፈታ ነው። አሁን ፕሮቴስታንቶች እኛ እንደምንለው ነው የፈታው። ስለዚህ ገላትያ ላይ ያን ስካር አንተ 5:19 ላይ ያልካቸውን እነዛን የኃጢአት ዝርዝሮች የስጋ ስራዎች ናቸው ብሎ ያስቀመጣቸውን በሙሉ ምን አለ? ኦፍ ኤ ካይንድ ናቸው በስጋ የሚሰሩ